እንዴት እኖራለሁ ብዬ አልሰጋም። የዓለም ኢኮኖሚ ሊቃወስ ይችላል። የዓለም ፖለቲካ ሊበጠበጥ ይችላል። ተራሮች ካሉበት መሰረት ሊናወጡ ይችላሉ። የሰማይ ኃይላት ሊናወጡ ይችላሉ። እኔ ግን መታመኛዬ አልፋና ኦሜጋ የዘላለም ንጉሥ የጌቶች ጌታ ኢየሱስ። ይሄ ሁሉ እስከ መቃብር ነው ወዳጆቼ። አስተዋይ የሆነ በእግዚአብሔር ይመካል፣ በጌታ ይመካል። አይኖቹን ከዛሬ ላይ አንስቶ ዘላለሙ ላይ ያደርጋል። አስተዋይ የሆነ ሰው በሀብቱ አይመካም፣ በትምህርቱ አይመካም፣ በእውቀቱ አይመካም፣ በጉልበቱ አይመካም። ጉልበት ቢሆን ያረጃል፣ ውበት ቢሆን ይረግፋል፣ ሀብት ቢሆን ይበተናል። ወዳጆቼ ክፋትና መከራ በሞላበት ዓለም ተጠብቃችሁ የምትኖሩት እግዚአብሔር ሰማያትን በምሕረቱ ስለደገፈ ነው። መጽሐፉ የሚናገረው ይሄንን ነው። ሰማያትን በምሕረቱ ባይደግፋቸው ኖሮ ካስታወሳችሁ ራእይ መጽሐፍን ስናጠና ትዝ ካላችሁ ስድስተኛው ማህተም ሲፈታ ፀሐይ ትጠቁራለች፣ ጨረቃ ብርሃኗን ትከለክላለች፣ የሰማይ ኃይላት ይናወጣሉ። በበለስ ፍሬ እንደሚረግፍ እንደዚሁ ከዋክብት ከሰማይ ይረግፋሉ። እግዚአብሔር ደግፏቸው ነው እነዚህ ፍጥረት ዓለም በጠቅላላ ባሉበት ያሉት። በእግዚአብሔር የማይታመን በእግዚአብሔር የማይደገፍ ሰው መመኪያውን እግዚአብሔር ያላደረገ ሰው ከሕያዋን ምድር ይነቀላል። ያ መመኪያውን ገንዘቡ ያደረገ መታመኛውን ሀብቱ ያደረገ በክፋቱ የበረታ ሰው ከምድር ይነቀላል፣ ከድንኳኑ ተመንጥቆ ይወጣል። የእግዚአብሔር ቃል እንደሚናገር ሳኦል ዳዊትን በሕይወቱ ዘመን ሁሉ ይፈልገው ነበር፣ እግዚአብሔርም አሳልፎ አልሰጠውም ተብሎ እንደተጻፈ በጌታ በኢየሱስ ስም ለሚፈልጓችሁ እግዚአብሔር አሳልፎ አይሰጣችሁ። ለጥርሳቸው ንክሻ አሳልፎ አይሰጣቸው። ለአመጽና ለክፋታቸው አሳልፎ አይሰጣቸው። ይፈልጓችኋል፣ አያገኟቸው። የሚመካ በእግዚአብሔር ይመካ። አጠገባችሁ ያለው ሰው ንኩትና የሚመካ በእግዚአብሔር ይመካ በሉት። ለዚህ ነው መጽሐፍ ሲናገር እንደዚህ ያለ እኛ በክርስቶስ ኢየሱስ የምንመካ እንጂ በስጋ እማንታመነን አለ። ከዚህ ብሔር ተወልደናል ብለን እማንታመነን፣ ከዛ መተናል ብለን እማንታመነን፣ ስለምንለብሰው ልብስ እማንመካነን፣ ስለ ስራችን፣ ስለ ኑሯችን፣ ስለ ገቢያችን እነዚህ በጠቅላላ አቅማቸው እስከ ሞት ደጅ ነው። ወዳጄ ብትሞት በአንድ አቡጀዲ ጠቅልለው ነው የሚከቱ። ከዚህ በፊት አንድ ምሳሌ ነግራቸዋለሁ። አንድ ሰውዬ በጣም ሀብታም ነውና ሀብቱ ያስጨንቀዋል። ከሞቱ በላይ የሚያስጨንቀው ሀብቱ ነው። እንዴት ሆኜ ነው የምሞተው? ባዶ ኪሴን ነው ወይ የምሞተው ብሎ የሚጨነቅ ሀብታም ነው። ባዶ ኪሴን ነው ወይ የምሞተው ብሎ የሚጨነቅ ለማንኛውም ለአንዳንድ ወጪ የሚሆነኝን ነገር አብረሽ እንድትቀብሪልኝ ይፈልጋለሁ ብሎ ሚስቱን ጠየቀ እና የሰፈር ሽማግሌ ከተማሽ የሀገር ሽማግሌ ሰብስቦ እና በቃ ተናዘዘ። የተወሰነ ወጪ ከባንክ ወጪ አርጊና አብረሽ ቅበሪልኛል እና ሞተ። ያው ሞተ አይቀር ሞተ። ከቀብር በኋላ የሀገር ሽማግሌዎች እንደ ያለሽን አረግሽለት ያሉ አዎ ቼክ ጽፌለታለሁ ይዘርዝር አለች። እዛ ሄዶ የመንዝር አለችው። ያለ ነገር በጠቅላላ የሚያገለግል እስክትሞት ነው። ይገርማል። እሱንም ሊያገለግል የሚችለው ሲፈቅድልህ ነው። ብዙ ሰዎች ይገርማል አላቸው እንጂ አይበሉም። እንደው ዝም ብሎ ነው የሚያዩት። ሰለሞን እንደዚህ ያለ ሰው ሀብቱን በአይኑ ከማየት በቀር ምን ይተርፈዋል? ከዛ ሲቀጥል ደግሞ ሰው ሀብቱን የሰራው የመጨረሻ ትርፉ ምግቡ ነዋል። አፒታይት ራሱ ካለ የመብላት ፍላጎት ራሱ ካለ ሁሉ በእግዚአብሔር ነው አለ መጽሐፍ ሲናገር። እውነቴን ነው የምነግርህ። መጽሐፍ እንደሚናገር እኔም ተኛው አለ ደግፎኛልና ነቃው አለ። እኔ ይሄን ቃል በጣም ነው የምወደው። ሰው የሚተኛው እግዚአብሔር እንቅልፍ ሲሰጠው ብቻ ነው። የጣፈጠ እንቅልፍ ከእግዚአብሔር ዘንድ ነው። አሜን በል። ለመተኛት ብለህ መጨበስ አይጠበቅብህም፣ መቃም አይጠበቅብህም፣ ማጨስ አይጠበቅብህም። አምላክን እግዚአብሔርን የምትመካና የምትታመን ከሆነ በሰላም ትተኛለህ፣ ከተኛበትም ትነሳለህ። እግዚአብሔር መመካዬ ነው የሚል አሜን ይባል። እግዚአብሔር ስለ ነገ መመካዬ ነው የሚል አሜን ይባል። ነገን ሳስብ እንዴት እኖራለሁ ብዬ አልሰጋም። እንዴት እኖራለሁ ብዬ አልሰጋም። የዓለም ኢኮኖሚ ሊቃወስ ይችላል። የዓለም ፖለቲካ ሊበጠበጥ ይችላል። ተራሮች ካሉበት መሰረት ሊናወጡ ይችላሉ። የሰማይ ኃይላት ሊናወጡ ይችላሉ። እኔ ግን መታመኛዬ አልፋና ኦሜጋ የዘላለም ንጉሥ የጌቶች ጌታ ኢየሱስ። የሆነ ሊመጣ ያለ ነገር ስላለ አስቀድሞ ይሄን እየነገራችሁ ነው።
ከዚህ ቃል በኋላ በህይወታችሁ ሊሆን ያለ ነገር እንዳለ እርግጠኛ ነኝ። ምክንያቱም with no reason እዚህ አልተገኛችሁም። with no reason ይሄን ቃል አትሰሙም። እግዚአብሔር አምላክ ከቀስት በፊት ምልክትን እንደሚያደርግ ልክ እንደዛ ከሆነ ነገር በፊት አስቀድሞ ልባችሁን የሚያረጋጋ በጣም ሰላማችሁን የሚጠብቅ መልእክት ይሰጣችኋል። በስጋ ማንታመንን እኛ ኢትዮጵያ ማጆሪቲ ነን እያላችሁ የምታስቡ ሰዎች ካላችሁ ከኢትዮጵያ ከወጣችሁ ማይኖሪቲ ምድል አታገኙ። ዘራችሁ ወንዛ አሻግራችሁ፣ ዘራችሁ የቤት ኪራይ ከፍልላችሁ። ሰው በእግዚአብሔር ቃል ነው መመካት ያለበት። ይሄ ሁሉ እስከ መቃብር ነው ወዳጆቼ። አስተዋይ የሆነ በእግዚአብሔር ይመካል፣ በጌታ ይመካል። አይኖቹን ከዛሬ ላይ አንስቶ ዘላለሙ ላይ ያደርጋል። አስተዋይ የሆነ ሰው በሀብቱ አይመካም፣ በትምህርቱ አይመካም፣ በእውቀቱ አይመካም፣ በጉልበቱ አይመካም። ጉልበት ቢሆን ያረጃል፣ ውበት ቢሆን ይረግፋል፣ ሀብት ቢሆን ይበተናል። እንደነበረ የሚኖር አንድም ነገር የለም። እንደታጀበ የሚኖር የነገስታት ንጉሥ የጌቶች ጌታ እግዚአብሔር ብቻ ነው። ዛሬ ደስ እንዲላችሁ ፈልጋለሁ። ፊታችሁን እንዲያበራ መመኪያችሁ እግዚአብሔር ከሆነ አንድ መዝሙር አለ፣ መመኪያ የሚል መመኪያው እግዚአብሔር የሆነ ሰው ደስ ይበለው። ምስጉን ነው እንደዚህ አይነት ሰው። ስለዚህ የሚመካ በእግዚአብሔር ይመካ ካልኳችሁ አንደኛ ጻፉ። በሶስት ጉዳይ እንድትመኩ ነው ዛሬ ቃል የምንካፈለው። አንደኛ የሚመካ ቢኖር በዘሩ፣ በእውቀቱ፣ በውበቱ፣ በሀብቱ ሳይሆን የሚመካ በምህረቱ ይመካ። በምህረቱ ይመካ። በምህረቱ። አንዳንድ ሰው በአስራቱ ይመካል፣ በስጦታው ይመካል፣ በጸሎቱ ይመካል። እኔ በሳምንት 3 ጾማለሁ፣ አስራትና መባ ሰጣለሁ፣ በአንድ እግሬ ጸልያለሁ፣ ቆሎ እየበላሁ ነው ምናምን። አንዳንድ ሰው በእንደዚህ አይነት ጉዳይ ይመካል። ዞሮ ግን የምነግራችሁ እንደዚህ ነው። በምህረቱ የሚመካ በምህረቱ ይመካ። ወዳጆቼ ክፋትና መከራ በሞላበት ዓለም ተጠብቃችሁ የምትኖሩት እግዚአብሔር ሰማያትን በምህረቱ ስለደገፈ ነው። መጽሐፉ የሚናገረው ይሄንን ነው። ሰማያትን በምህረቱ ባይደግፋቸው ኖሮ ካስታወሳችሁ ራእይ መጽሐፍን ስናጠና ትዝ ካላችሁ 6ኛው ማህተም ሲፈታ ፀሐይ ትጠቁራለች፣ ጨረቃ ብርሃኗን ትከለክላለች፣ የሰማይ ኃይላት ይናወጣሉ። በየበለስ ፍሬ እንደሚረግፍ እንደዚሁ ከዋክብት ከሰማይ ይረግፋሉ። እግዚአብሔር ደግፏቸው ነው እነዚህ ፍጥረት ዓለም በጠቅላላ ባሉበት ያሉት። በክፋትና በመከራ ዓለም ሞትና ብዙ ጭንገፋ ባለበት በዚህ ዘመን ሰው ተጠብቃችሁ የምትኖሩት እግዚአብሔር በምህረቱ ቤታችሁን፣ ኑሯችሁን፣ ትዳራችሁን፣ ብዙ ነገራችሁን ስለደገፈ እንጂ እናንተ አብሶሉትሊ ፐርፌክት ስለሆናችሁ አይደለም። እንከን የሌለባችሁ ስለሆናችሁ አይደለም። በምህረቱ ስለተደገፋችሁ ነው። በመዝሙር 52 የእግዚአብሔር ቃል እንደዚህ ይላል ከ7 እስከ 9 ወዳጆቼ በዚህ ቦታ የሚናገረው እንደዚህ ነው። ካወጣችሁ በኋላ ከማንበባችሁ በፊት ወደ እኔ ተመልከቱ። በዚህ ቦታ የሚናገረው ሐሳብ እንደዚህ ነው። በእግዚአብሔር የማይደገፍ ሰው ከምድር ይነቀላል፣ ከቤቱም ተመንጥቆ ይወጣል። በእግዚአብሔር የማይታመን በእግዚአብሔር የማይደገፍ ሰው መመኪያውን እግዚአብሔር ያላደረገ ሰው ከሕያዋን ምድር ይነቀላል። ሞትን ያላያችሁ ሰዎች ካላችሁ በእግዚአብሔር ምሕረት የተደገፋችሁ ብቻ ናችሁ እና የእግዚአብሔር ቃል የሚለው ይሄንን ነው። በእግዚአብሔር የማይደገፍ ሰው ከምድር ይነቀላል፣ ከሕያዋን ምድር ይነቀላል፣ ከቤቱም ተመንጥቆ ይወጣል። በጣም የሚገርማችሁ መዝሙረኛው ሲናገር እንደዚህ ይላል፣ እኔ ግን በእግዚአብሔር ቤት እንደለመለመ ወይራ ነኝ፣ ለዘላለም በምህረቱ ታመናለሁ ይላል። እኔ እንደለመለመ ወይራ በእግዚአብሔር ቤት ነኝ። ለምን ሲባል ከዘላለም እስከ ዘላለም በምህረቱ ታመናለሁ። ያልደረኩት፣ ያልጠፋሁት፣ ያልተነቀልኩት ስቲል ኤግዚስት ያደረኩት እኔ በችሎታዬ በጉልበቴ ሳይሆን ከዘላለም እስከ ዘላለም በእግዚአብሔር ምህረት ስለምታመን ነው። እንደዚህ ይላል ቁጥር 5 ጀምሮ ባነብ ደስ ይለኛል። እግዚአብሔር ግን ለዘላለም ያንኮታኩታል፣ ይነጥቃል፣ ከድንኳንም መንጥቆ ያወጣል፣ ከሕያዋንም ምድር ይነቅላል። ጻድቃን ይህን አይተው ይፈራሉ፣ እንዲህም እያሉ ይስቁበታል። እግዚአብሔርን መጠጊያ ያላደረገ ነገር ግን በሀብቱ ብዛት የተመካ በክፋቱም የበረታ ያ ሰው እነሆ እኔ ግን በእግዚአብሔር ቤት እንደለመለመ የወይራ ዛፍ ነኝ፣
ከዘላለም እስከ ዘላለም በእግዚአብሔር ምሕረት እታመናለሁ። ያ መመኪያውን ገንዘቡ ያደረገ መታመኛውን ሀብቱ ያደረገ በክፋቱ የበረታ ሰው ከምድር ይነቀላል፣ ከድንኳኑ ተመንጥቆ ይወጣል። ጻድቃን ይህን ባዩ ጊዜ ይፈራሉ፣ እንደዚህም ይላሉ፣ እግዚአብሔርን መጠጊያ ያላደረገ ሰው ጨርሶ አይደለም ጨንግፎ ነው ከቤቱ የሚወጣው፣ ከምድር ይነቀላል። ግን አለ ቀጥሎ ሲናገር እኔ ግን በእግዚአብሔር ቤት እንደ ለመለመ ወይራ ነኝ፣ ከዘላለም እስከ ዘላለም በእግዚአብሔር ምሕረት እታመናል። ነገን እኖራለሁ ብዬ የማስበው ጎበዝ ስለሆንኩ ሳይሆን እሱ መሐሪ ስለሆነ ምሕረቱ የማያልቅ አምላክ ስለሆነ በምሕረቱ እታመናለሁ። ቸርነትና ምሕረት ይከተሉኛል እንደሚል መጽሐፍ የሚከተሉ ከንፈር ሊመጡልህ እንዳይመስልህ፣ ከንፈር ሊመጡብህ እንዳይመስልህ። በምሕረቱ ከወደክበት ያነሳል፣ በቸርነቱ እየደገፈ በምሕረቱ እያነሳ። ሰውነህና በሕይወት መንገድ ላይ ስትሄድ ይደክማል፣ ደክመህ ስትወድቅ በምሕረቱ ያነሳል። ከዛ አንስቶ ብቻ አይተውህም፣ ይገርማል። ድጋሚ እንዳትወድቅ በቸርነት ይደግፋል። እንደዚህ እያለ ካየልህ ቦታ ያደርሳል። ካየላችሁ ቦታ በምሕረት እየተደገፋችሁ መድረስ ይሆንላችኋል። በደንብ አርኩና አሜን በሉ። በእግዚአብሔር ምሕረት እታመናለሁ። እኔ አለ በእግዚአብሔር ቤት ከዘላለም እስከ ዘላለም በምሕረቱ በእግዚአብሔር ቤት አለ እንደ ለመለመ ወይራ ነኝ። ቆይ እዚህ ጋር ሁለት መስመር እንድታሰምሩበት ፈልጋለሁ። የሚለው እንደዚህ ነው። እኔ በእግዚአብሔር ቤት ወይራ ነኝ ብቻ አይደለም የሚለው፣ እንደ ለመለመ ወይራ ነኝ በእግዚአብሔር ቤት። ይገርማል። በእግዚአብሔር ቤት እንደ ለመለመ ወይራ ነኝ አለ። የእግዚአብሔር ቃል እንደሚናገር ሳኦል ዳዊትን በሕይወቱ ዘመን ሁሉ ይፈልገው ነበረ፣ እግዚአብሔርም አሳልፎ አልሰጠውም ተብሎ እንደተጻፈ በጌታ በኢየሱስ ስም ለሚፈልጓችሁ እግዚአብሔር አሳልፎ አይሰጣችሁ። ለቅርሳቸው ንክሻ አሳልፎ አይሰጣችሁ። ለአመጽና ለክፋታቸው አሳልፎ አይሰጣችሁ። ይፈልጓችኋል፣ አያገኟችሁ። ይከተሏችኋል፣ አይደርሱባችሁ። ይወረውራሉ፣ አይመቷችሁ። አንድ ሰው በምሕረት ተከልያለሁ ሚል አሜን ይበል። ስለዚህ የሚመካ በምሕረቱ ይመካ። በአስራቱ በመባው በእውቀቱ በምናምን በትምህርቱ ሳይሆን መመካት ያለበት በምሕረቱ ነው መመካት ያለበት። ያልጠፋ ነው በሕይወት ያለነው ስቲል ኤግዚስት ያደረግነው የምንመላለሰው እንደውም ጤነኞች ሆነን በብዙ መልኩ እግዚአብሔር ደግነት አድርጎልን በምሕረቱ የተነሳ ነው ያልጠፋን። ርህራሄው ስላላለቀን ያልጠፋን። ብዙ ሰዎች መልካቸው፣ ፊታቸው፣ ብዙ ነገራቸው ሲቀየር እሱ የማይቀየር አምላክ ስለሆነ ምሕረቱ የማያልቅ አምላክ ስለሆነ ነው በሕይወት ያለ ነው። በምሕረቱ ከትቢያ ላይ ያነሳን፣ ወደ ቤቱ አስገባን። በምሕረቱ ከትቢያ ላይ መነሳታችን ሲገርመን ወደ ቤቱ መግባታችን ደነቀን። ቤቱ መግባታችን ደግሞ ብቻ ነው የሚገርመው፣ ሹመት ሰጠን፣ ልጆች አደረገን። በምሕረቱ ነው ይሄ ሁሉ የሆነው። ስለዚህ ከተመካችሁ በእግዚአብሔር ምሕረት ነው መመካት ያለባችሁ። ራሱ ዳዊት ሲናገር በመዝሙር መጽሐፍ ምዕራፍ 63 ቁጥር 3 ላይ ሲናገር ምጽፉ ሰዎች ምሕረት ከሕይወት ይበልጣልና ከንፈሮቼ ያመሰግኑሃል አለ። ምሕረት ከሕይወት ይበልጣል፣ ከንፈሮቼ ያመሰግኑሃል። እማመሰግንበት እልል እምልበት ምክንያት ምሕረት ይገርመኛል፣ ይቅርታ ይገርመኛል። እንደዚህ ከረባት አድርገን የሚከራይ ሚዜ መስለን የምንኖረው እንድንጠፋ የሚፈልጉ ስለሌሉ እንዳይመስል፣ እንዲሁ ምራቃቸውን እየዋጡ ይኖሯታል እንጂ። አሜን በል። እንዲሁ ምራቃቸውን እየዋጡ ይኖሯታል እንጂ። አሁን ያልጠፋችሁት እናንተ አሁን መንግስት እኮ አጣራው አለ መንግስት። ግማሽ በግማሽ ፎርጅድ ነው የትምህርት ማስረጃቸው አለ። የጤና ባለሙያ ግማሽ በግማሽ ፎርጅድ ነው የትምህርት ማስረጃው ካለ ባልተማረ ሰው ታከማችሁ የዳናችሁት ምሕረቱ የማያልቅ አምላክ ስለሆነ ነው። አሜን በል። እግዚአብሔር ባልተማረ የጤና ባለሙያ ተምራችሁ ምሕረቱ አያልቅምና ምሕረቱ ከሕይወት ይሻላል። እስቲ አሜን በል። አንዳንዶቻችን የተወጋ ነውና ህመማችን አይገናኝም፣ ምሕረቱ ከሕይወት ስለሚሻል እንጂ። አሜን በል በደንብ አለ። ከንፈሮቼ ያመሰግኑሃል። ምሕረትን ሳየው ደግነትን በእያንዳንዱ ሁኔታ ውስጥ የእግዚአብሔር ምሕረት ያለው ነኝ። ወጥቼ ስገባ እግዚአብሔር ምሕረት አለ። ተኝቼ ስነሳ እግዚአብሔር ምሕረት አለ።
እውነቴን እኮ ነው። በእያንዳንዱ ጉዳይ እግዚአብሔር ምሕረታን ልጆቼን አይቼ እግዚአብሔር ምሕረታን እንዴት ያለ አንተ መሐሪ ነህ፣ አንተ እንዴት ያለ ይቅር ባይ አምላክ ነህ፣ እንደ ጠላቶቼ ያላደረክብኝ፣ እንደ ሐሳባቸው ያልሆነብኝ። ሁለተኛ የሚመካ አባት ስላለው ይመካ። ሰው መቼም በችግሩ ጊዜ መጠቀሚያ በክፉ ቀን ማለፊያ ይሆነኛል የሚለው ነገር ይፈልጋል። ሁሉ ሰው ይቺን ነገር ለችግሬ ቀን ለክፉ ቀን ብሎ የሚያስቀምጣት ነገር አይጠፋም። ለክፉ ቀን ብትሆነኝ ብሎ የሆነች ነገር ያስቀምጣል። 100 ሺህም 200 ሺህም ብቻ የሆነችን ነገር ወርቅም ብርም ነገር አድርጎ ምናች ቀን ለማንኛውም ለክፉ ቀን ማለፊያ ለችግር ቀን መጠቀሚያ ትሆነኛለች ብሎ የማያስብ ሰው የለም። የሆነ ክፉ ቀን ቢመጣ የችግር ቀን ቢመጣ እንዴት እወጣለሁ እንዴት አልፋለሁ ብሎ የሚያስብ ሰው አይጠፋም። ወዳጆቼ ታዲያ ለክፉ ቀን መወጫ ለድካም ቀን መበርቻ ከአባት በተሻለ ምን አለ? አባት ስላላችሁ ነው ልትመኩ የሚገባው። ለክፉ ቀን ማምለጫ የሆነ አባት፣ ለድካም ቀን ድጋፍ የሆነ አባት ስላላችሁ፣ ሲደክማችሁ የማይተዋችሁ አባት ስላላችሁ። ሲደክማችሁ ብዙ ሰው ይተዋቸዋል፣ ጓደኛ ይተዋቸዋል። እሱ ከጓደኛም ከየትኛውም ነገር የሚበልጥ እውነተኛ አባት የማይተዋችሁ። መጽሐፍ እንደሚናገር ይሹሩን ሆይ በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ካንተ በታች ናቸው እንዳለ ሙሴ የፈርዖንን ቤት እምቢ ብሎ ጮማና ጠጁን እምቢ ብሎ ከእግዚአብሔር ሕዝብ ጋር መከራ መቀበል ወዶ መርጦ በምድረ በዳ ስንት ኪሎ ሜትር ተጉዞ ሲያበቃ ከነዓን ሳይገባ ከነዓንን ከሩቅ አይቶ በቃ እዚህ ጋር ታበቃለህ ሲባል መጨረሻ ላይ የተናገረው ነገር ቢኖር ቁጭት አይደለም፣ ቀረብኝ ከነዓን አይደለም ያለው። ሲያየው መኖሪያ ከነዓን አይደለም፣ ማርና ወተት የምታፈሰው ምድር አይደለችም። ይሹሩን ሆይ እስራኤል ሆይ አንተ የቀረ ሕዝብ በጠቅላላ መኖሪያ የዘላለም አምላክ እግዚአብሔር ነው። ለምን ሲባል እሱ ክንዱ አይደክምም። የማይደክም አባት ስላላችሁ ነው መመካት ያለባችሁ። ለድካም ቀን ድጋፍ፣ ለክፉ ቀን መወጫ ነው እሱ። ወዳጆቼ እሱ ከየትኛውም የሚበልጥ አባት፣ እውነተኛ አባት ነው። እውነተኛ አባት ልክ እንደዛ ቅድም እንደነገርኳችሁ ልጁ የኮበለለበት አባት፣ ልጁ ውጪ ገንዘቡን ጨርሶ የሚበላው አጥቶ ውጪ ለሚከሳ ልጁ እቤት የሚያወፍረው በግ ያለው አባት፣ የራሱን ነው ልጁ የጨረሰው። የአባቱ ገና አልተነካም። በፍቅር የተሞላ አባት፣ በምህረት የተሞላ አባት። መጽሐፍ እንደሚናገር ከሩቅ አየው፣ ሮጦ ወጥቶ አቀፈው፣ ሳመው እንደሚል ቆሻሻውን የማይጸየፍ አባት። ሲሄድ ገንዘብ ይዞ ነበር የሄደው፣ ሲመለስ ባዶ እጁን ነው የተመለሰው። እጁን የማያይ አባት፣ ልጁ ከመጣለት የሚበቃው አባት። እውነተኛ አባት ስላላችሁ በዚህ ልትመኩ ይገባል። አሜን ይባላል። ምን አይነት አባት ወዳጄ! ጓደኛም ቢሆን እጅ ሙሉ ካልሆነ አይፈልግም። ሰውም ቢሆን ንጹህ ካልሆን አይፈልግም። ቀን ከጨለመብህ ነገር ከተበላሸብህ ሰው አይፈልግም። ቀን ቢጨልም ነገር ቢጎድል ያሰብከው ባይሳካ ሁልጊዜ ምህረቱና ፍቅሩ የማይቋረጥ እውነተኛ አባት አለኝ የሚል ሰው አሜን ይባል። የሚመካ አባት ስላለው ነው ሊመካ የሚገባው። ዋስ የሚሆን አባት፣ መከታ የሚሆን አባት፣ ተጠሪ ለአደጋ ጊዜ ተጠሪ የሚሆን አባት። ደግሞ ሰው በስጋ እንኳን ወዳጆቼ ለሌለው ልጁ ብዙ ስፍራ የለውም፣ ወዳለው ያደላል። ማያደላ አባት። እናንተ ግን ያላችሁ እጁን የምትይዙት አባት ሳይሆን እጃችሁን የያዛችሁ አባት ነው ያላችሁ። እስቲ በደንብ አድርጋችሁ አሜን በሉ። ብትይዙ ትለቁታላችሁ፣ እሱ ግን ይዟችኋል፣ አይለቃችሁ። እናንተ ብትይዙት ይደክማችኋል፣ እሱ ግን ይዟችኋል፣ በፍጹም አይደክመው። የምትይዙት አባት ሳይሆን የያዛችሁ አባት። የምትጦሩት አባት አይደለም፣ የሚጦራችሁ ከመልካም ነገር የማያኮልባችሁ ሁልጊዜ ፕሮፋይድ የሚያደርጋችሁ አባት አላችሁ። ሰው አባት ስላለው ነው ሊመካ የሚገባው። ወዳጆቼ ዳዊት ሲናገር እንደዚህ ይላል በመዝሙር 44 ቁጥር 7
መጽሐፍ ቅዱስ የያዛችሁ ወገኖቼ እንደዚህ ይላል፣ በቀስቴ አልታመንም፣ ሰይፌም አያስመልጠኝም፣ አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ ይላል ዳዊት። ማን ታውቃለህ? በቀስቴ አልታመንም፣ ሰይፌም አያስጥለኝም፣ አንተ ግን በጠላቶቻችን ላይ ድልን ትሰጠናል። ወዳጆቼ ዳዊት ቀስቱን ወርውሮ ብዙ ነገር አድርጓል። በሰይፉም ታቀላችሁ የጎልያድን አንገት ቆርጧል። ከዚህ በፊት ሲሰራ አይቷል፣ ሰርቶበታል። ከዚህ በፊት ብዙ ነገር አድርጎለታል። ግን ዳዊት ሲናገር እንደዚህ አለ፣ በቀስቴ አልታመንም፣ ሰይፌም አያስጥለኝም፣ አንተ ግን በጠላቶቻችን ላይ ድልን ትሰጠናል። ዘወትር በእግዚአብሔር እንመካለን። ዘወትር በእግዚአብሔር እንመካለን። አንተ ግን በጠላቶቻችን ላይ ድልን ትሰጠናል። እኛ እንደው ለምሳሌ ነው፣ እንደው ለነገሩ ነው የምንሰለፈው እንጂ እግዚአብሔር ተዋጊ ስሙም እግዚአብሔር ነው። አንተ ድብቅ ጦር ታስነሳ፣ ለጠላቶቻችንን እንደ ገለባ ትበትና በጠላቶቻችን ላይ ድልን ትሰጠናለህ አለ ዳዊት። በጌታ በኢየሱስ ክርስቶስ ስም ዛሬ ባረኳችሁ፣ ዛሬ ጸለይኩላችሁ። እግዚአብሔር በጠላቶቻችሁ ላይ ድል ይሰጣችኋል። እስቲ በደንብ አርኩና አሜን በሉ። በሚዋጓችሁ፣ በሚያስጨንቋችሁ፣ በሚከታተሏችሁ ላይ እግዚአብሔር ድልን ይሰጣችኋል። በቀስቴ አልታመንም፣ ሰይፌ የማያስጥለኝ ምን ያለው ዳዊት? ሰይፌ ያስጥለኝ፣ እኔ በቀስቴ እግዚአብሔር ግን በጠላቶቻችን ላይ ድልን ያውላችሁ ሰባሪው እየሰበረ ከፊታችሁ አውጥቶ አጥፋው ይልሃል። በጌታ በኢየሱስም ዛሬ ጸለይኩላችሁ። የሚቀጥለው ሳምንታችሁ የድል ሳምንት ይሆናል። የድል ወር ይሆናል። በጠላቶቻችሁ ላይ ድል ይሰጣችኋል። ግዛታችሁ ይሰፋል። በኢየሱስም አቅማችሁ ይጨምራል። እግዚአብሔር ድል ይሰጣችኋል። ድል ይሰጣል ስትባል አሜን ነው ማለት ነው። በመዝሙር 20 ቁጥር 7 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እነዚህ በሰረገላ እነዚህ በፈረስ ይታመናሉ፣ እኛ ግን ትምክታችን የአምላካችን የእግዚአብሔር ስም ነው። እነዚህ በሰረገላ እነዛ በፈረስ ይታመናሉ፣ እኛ ግን ትምክታችን የአምላካችን የእግዚአብሔር ስም ነው። ከዛስ እነርሱም ተሰነካክለው ወደቁ፣ እኛ ግን ጸንተን ቆምን። ልዩነቱ ይሄ ነው። ሰረገላ ያለው ፈረስ ያለው ፈጣንና ጉልበተኛ የሆነ ተሰነካክሎ ወደቀ። እኛ ግን ትምክታችን መታመኛችን የአምላካችን የእግዚአብሔር ስም ነው። የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደ እርሱ ሮጦ ዝቅ ዝቅ ይላል አይልም፣ ከፍ ከፍ ይላል። ከፍ ከፍ ይላል። ከፍ ከፍ ይላል። ልጸልይላችሁ፣ ልባርካችሁ በጌታ በኢየሱስ ስም። ከፍ ከፍ ማለት ይሆንላችሁ። ከፍ ከፍ ማለት ይሆንላችሁ። ስራችሁ ከፍ ከፍ፣ ቤታችሁ ከፍ ከፍ፣ ልጆቻችሁ ከፍ ከፍ። ጻድቅም ወደ እሱ ሮጦ ከፍ ከፍ ይላል። እነዚህ በሰረገላ እነዚያ በፈረስ ይታመናሉ፣ ለእኛ ግን ትምክታችን የአምላካችን የእግዚአብሔር ስም ነው። እነርሱ ተሰነካክለው ወደቁ፣ እኛ ግን ጸንተን ቆምን።